I do, but a lot of the people need remedial math. Did you see that? Where the students can't add 2 and 2 and they go to Harvard. They want remedial math, and they're going to teach remedial math at Harvard. No, wait. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ፕሬዚዳንት ትራምፕ ናቸው ከሃርቫርድ ጋር ባላቸው ሰጣ ገባ ጋዜጠኞች ለጠየቋቸው ጥያቄ በኦቫል ኦፊስ መልስ እየሰጡ ያሉት። ከውጭ ሀገር የሚመጡ ተማሪዎች መሰረታዊ የሂሳብ ትምህርት እንኳን የማያውቁ 2 ሲደመር 2ን የማያውቁ ሆነው እንዴት እንደዚህ ያለ ዩኒቨርሲቲ ይገባሉ? ሃርቫርድ ዩኒቨርሲቲ ይህን ማስተካከል አለበት ብለዋል። ሌሎችም ተጨማሪ መረጃዎች አሉ በዚህ ዙሪያ። በርካታ ተማሪዎች ይሄ የአሁኑ የትራምፕ አስተዳደር ውሳኔ ይነካቸዋል ተብሎ ስለሚታሰብ በሃርቫርድ የጀመረው አጠቃላይ አሜሪካ ዩኒቨርሲቲዎች ላይ ተመሳሳይ እገዳና እርምጃ ይወሰዳል የሚል መረጃዎች ከትናንት ጀምሮ ሲሰራጩ ቆይተዋል። በተለይ ሃርቫርድ ዩኒቨርሲቲ 7000 የውጭ ሀገር ተማሪዎች አሉት። ምዝገባና ቅበላ አቁሙ የሚል ነው። ያም በአመዘጋገብ ላይ በአቀባበል ላይ ብዙ ማስተካከል ያለባቸው ነገሮች አሉ። ካምፓስ ውስጥ ደግሞ ዩኒቨርሲቲው ግቢ ውስጥ የሚደረጉ ተቃውሞዎች በተለይ ጸረ እስራኤል እና ጸረ አይሁድ የሆነ እንቅስቃሴዎችና የፖለቲካ አጀንዳ ማራመጃ መሆኑ መስተካከል አለበት። ለዚህ ይህ የትራምፕ አስተዳደር ውሳኔ ዩኒቨርሲቲውን ተማሪዎችን እንዳይቀበል ያደርጋል። ከዛ በተረፈ በዋናነት ዩኒቨርሲቲው ይህን ውሳኔ ተቀብሎ ማስተካከያ ካላደረገ ቪዛዎቹን መንግስት ሰርዛሉ ብሏል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ክሪስቲ ኖኤም ሴክሬታሪዋ ጸሐፊዋ ይህንን በይፋ ትናንት ተናግራለች። ዛሬ ግን ፍርድ ቤት ይህንን አግዷል። በስፋት እንመለከታለን። ማስተናገዳችሁ ካሳሁን ይልማ ነኝ። ትራምፕ ያሉትን ሙሉ ንግግር እንሰማለን። Are you considering stopping other universities besides Harvard from accepting foreign students? Well, we're taking a look at a lot of things. And as you know, billions of dollars has been paid to Harvard. How ridiculous is that? Billions. And they have $52 billion as an endowment. They have $52 billion. And this country is paying billions and billions of dollars and then gives student loans and they have to pay back the loans. So Harvard's going to have to change its ways. Why would you not want the best and brightest from around the world to come? I do. በዓለም ላይ ያሉ ምርጥ የሚባሉ ብሬኖች እዚህ እንዳይመጡ ለምን ይፈልጋሉ ይላሉ ፕሬዚዳንት ትራምፕ። ውሳኔው ግን ተወስኗል። በሃርቫርድ ክስ ተመስርቶ ነበር። የትራምፕ አስተዳደር ላይ 2 ክስ ነው ያለው። አንደኛው ከ2 እስከ 3 ቢሊዮን ዶላር የተለያየ አሃዝ ነው የሚነገረው። ለዛ ነው 2 ቢሊዮን 3 ቢሊዮን ዶላር መንግስት ፈንድ የሚያደርገው የሚደጉመው ገንዘብ አለ ለሃርቫርድ ዩኒቨርሲቲ። እሱ ታግዷል። ይሄን ገዳ በተመለከተ ሃርቫርድ ክስ መስርቷል። ክሱ ያው ጁላይ ላይ ፍርድ ቤት የሚታይ ይሆናል። ይሄኛው ደግሞ በፍጥነት ይሄንን 76 ገጽ ነው። ትናንት የትራምፕ አስተዳደር ክሪስቲኖ በግልጽ ከተናገረች በኋላ የእገዳው እና ቪዛ ሪቮክ ማድረግ ላይ ያ ውሳኔ ከተሰማ በኋላ 76 ገጽ ነው የሃርቫርድ ዩኒቨርሲቲ ጠበቃ ክስ ያስገባው። አንደኛ መሰረታዊ ህገ መንግስቱን የሚጥስ ውሳኔ ነው አስተዳደሩ እየወሰነ ያለው። የብዙዎችን ተማሪዎች ህይወት የሚያመሳቅል ነው። የዩኒቨርሲቲውን ኮሚኒቲ ወዳልተረጋጋ እና አደጋ ውስጥ የሚጥል ነው የሚል መሰረታዊ ዋና የሚባሉ ነጥቦችን የያዘ ግን 76 ገጽ ነው። ዳኛዋ ዛሬ ሲገባ ይሄ ክሱ ሰዓታት አልፈጀባትም። ቦስተን ማሳቹሴትስ የግዛት ውስጥ ያለች ዳኛ ናት። በኦባማ ጊዜ የተሰየመች ዳኛ ናት። ዳኛዋ በፍጥነት ይህንን ውሳኔ ወስናለች። ውሳኔው
ከተወሰነ በኋላ ብዙ ጥያቄዎች ሁሉ አስነስቷል። አንደኛ 76 ገጹን በደንብ መርምሮ ለማየት እንዴት አይታው ነው ወይ የወሰነችው ወይስ እንዲሁ ዝም ብላ የዘመምነቷ ወደ ግራ ዘመም ወይም ኦባማ ዴሞክራቶች ሊበራሎች አስተሳሰብ ያላት ስለሆነች ነው በፍጥነት ክሱን አይታ ቲአሮ ቴምፖራሪ ሪስትሬኒንግ ኦርደር ማለት ጊዜያዊ እገዳ ነው የተጣለበት። አሁን ቀጣዩ ሐሙስ ላይ ክርክር ይኖረዋል። ይሄ በታችኛው መደበኛ ፍርድ ቤት ነው እንግዲህ ይሄ ያለው መደበኛው ፍርድ ቤት ብዙ ጊዜ ይታሽና ከዛ በኋላ ወደ ጠቅላይ ፍርድ ቤት ይሄዳል። እንደዚህ ቲአሮ ቴምፖራሪ ሪስትሬኒንግ ኦርደር መደበኛ ፍርድ ቤቶች እንዲሰጡ ጠቅላይ ፍርድ ቤቱ ፈቅዷል። ግሪን ላይት አለው። ስለዚህ ወዲያው እገዳ ተጥሏል። ከዛ በኋላ ደግሞ ወደ ጠቅላይ ፍርድ ቤት ነው። ጠቅላይ ፍርድ ቤት ነው እንግዲህ ዋናው ጉዳይ የሚታየው ማለት ነው። ምክንያቱም በቀላሉ የሚቆም አይደለም። 3 ቢሊዮን አለው። እንደገና ይሄ ያለው የስቱደንት ኤክስቼንጅ ቪዛ አሉ ኤፍ1 እና ጄ1 የሚባሉ ቪዛዎች። ኤፍ1 አካዳሚክ ነው። ጄ1 ደግሞ ይሄ በካልቸራል ኤክስቼንጅ ተማሪም መምህርም ኢንተርን የሚሆኑ ሰዎች አሜሪካ መጥተው ሊማሩ ይችላሉ። ይሄ ግን ኤፍ1 ግን ከሆነ ያው ስቱደንት ኤክስቼንጅ ቪዛ ፕሮግራም ይባላል። በዛ አካዳሚክ የሆነ ሙሉ ትምህርት የሚማሩ ሰዎች ናቸው መጥተው እዚህ የሚማሩት። ይሄ ባለው ውጥ ምናምን ብቻ አይደለም። ግን ሁለቱም ናቸው እንግዲህ አደጋ ውስጥ የገቡት። ትራምፕ የሚያነሱት ጥያቄ ያው ፖለቲካ አጀንዳ የሚራመድበት ነው። ትናንት ክሪስቲኖም እንዳለችው ሲሲፒ ቻይና ኮሚኒስት ፓርቲ ሁሉ እጁን አስገብቶ ተቃውሞዎች አሜሪካ ላይ በዩኒቨርሲቲው እንዲጋጋሉ በማድረግና የተቃውሞዎች መደራጃና ማሰማሪያ ሆኗል። የቻይና መንግስት ወይም የቻይና ደህንነት ይሄ እጁ አለበት የሚል ክስ አቅርባለች። ትራምፕ ደግሞ ዛሬ መሰረታዊ የትምህርት ዕውቀት ላይ ደግሞ አንስተዋል። እንደተናገሩት እንደሰማችሁት ሪሜዲያል ማት የሚባል ከውጭ የሚመጡ ተማሪዎች ይሄ በዩኒቨርሲቲ ደረጃ ከባድ የሚባሉ ሂሳብ ትምህርቶችን እዛ ላይ ኮምፒት ማድረግ መወዳደር ወይም በብቃት መወጣት ስለማይችሉ መሰረታዊ ትምህርት የሂሳብ ትምህርት ይማራሉ። እንግዲህ ሃርቫርድ የሚያል ዩኒቨርሲቲ ተገብተው ማለት ነው። ይሄ ምንድነው ኤሌመንተሪ አልጂብራን ሁሉ ያካትታል። ይሄ እንዴት ይሆናል ነው? 2 ሲደመር 2 የማይችሉ ሰዎች የሚገቡበት ነው። ዩኒቨርሲቲው ከፍተኛ ገንዘብ አለው። ኢንዶመንትም አለው 50 ቢሊዮን መንግስት ይሰጠዋል። ሎን የተበደረውን እንኳን ሎኖችን ማስመለስ አልቻለም የሚል ነው ምላሽ የሰጡት። ግን ዳኛዋ ይህንን የትራምፕን ንግግር መልሼ እመጣበታለሁ። ዳኛዋ ያለችውን በዝርዝር የሚመለከት አንድ ዜና ወደ እናንተ አመጣለሁ ማለት ነው። Taking over who is allowed to study and what money goes where at U.S. universities. It wasn't many months ago that right here on CBS News 24, in which she has blocked the Trump administration from taking initial steps to block foreign students from studying at the prestigious and world-renowned university. It's very hard to be that world-renowned university if you cannot have foreign students studying there. There's about 7,000 students who are not from the United States who study there. The Trump administration had taken some steps to revoke 2 kinds of student visas and to block the university from getting access to those kinds of students who come here to study. Based on that, this judge has maintained the block. The Trump administration cannot enforce anything until Thursday when there'll be another hearing in front of her. This comes as obviously the standoff and now legal battle between the Ivy League University and the Trump administration now has expanded to 2 lawsuits. And the other lawsuit over grant funding will take place over the summer. There'll be a trial already set for that later this. 2 ክሶች እንደሆነ የገለጸ ነው። አንደኛው ጁላይ ላይ ነው። ሁለተኛው ይሄ ነው። ፍርድ ቤቱ ውሳኔ ይጸናል። ጠቅላይ ፍርድ ቤቱ ያጸናዋል። የስደተኞችን ጉዳይ ዲፖርቴሽንን በተመለከተ ብዙ መስተጓጎሎች አሉ በትራምፕ አስተዳደር። አሁን በቀደም 64 ስደተኞች በራሳቸው ሰልፍ ዲፖርት አድርገዋል። ዜና ተሰርቷል። ግን በፍርድ ቤት ፕሮሰስ ውስጥ በህጋዊ መንገድን ሳይከተል ዝም ብሎ ሰዎችን
ሬሻል ፕሮፋይሊንግ ነው ይሄ በዘረኝነት ያለበት ውሳኔ ነው እና ማንኛውም ሰው ጎጥም ይሁን ዶክመንትም ያለው ይሁን ወንጀል ሰርቶም ቢሆን በፍርድ ቤት ፕሮሰስ ውስጥ አልፎ ከዛ ነው መባረር የሚችለው ድም ብሎ ያነቁ ዲቴንሽን ሴንተር እስር ቤት ያስገቡ ከዛ ማባረር ይሄ የአሜሪካን መሰረታዊ ህግ የሚጥስ ነው የሚል ነው የፍርድ ቤቱ እገዳ በተለያዩ ውሳኔዎች ኢን ፌቨር ኦፍ ትራምፕ የተወሰነ አለ የትራምፕን ደግሞ የሚያግድ ውሳኔዎች በፍርድ ቤት ተወስነዋልና ይሄ ዜና የሁለቱን ክሶች ነው የሚያነሳው የገንዘቡንና ያሁኑን ይሄ እገዳውን What is the thinking that either one of these actions could end up in the hands of the US Supreme Court, Jake? Well, it's very likely, and there are attorneys who were brought on, at least in this suit that we're talking about today, over the student visa revocations, who were acting as Solicitor Generals. One of them is was a former acting Solicitor General under the Obama administration. So we know that clearly Harvard is gearing up for people who know how to argue, not just in appellate courts, but potentially in the Supreme Court. And we also know, Reed, a complicating factor of this that obviously is yet to be determined, but there are 4 Supreme Court justices who did go to Harvard who may have to, like our colleague Jen Crawford pointed out earlier this week with the charter school case, that they might have to recuse themselves because of their ties to the university. That would only leave 5 justices able to hear a potentially serious case of nationwide implications about what control the Trump administration can take over these schools that it has taken issue with. Obviously, we know there are other battles in terms of አሁን ጠቅላይ ፍርድ ቤት ከሄደም ችግር አለ ሃርቫርድ የተማሩ ጠቅላይ ፍርድ ቤት ሰዎች አሉ ስለዚህ ኮንፍሊክት ኦፍ ኢንትረስት ስለሚኖር እነዛ አራቱ ፍርዱን አያውም አምስቱ ይሆናሉ የሚል ነው ጋዜጠኛ እየተናገረ ያለውና የተማሪዎችም የተቃውሙ ነው ይሄን ለዚህ አልነበረም የፈረም ነው የሚሉ የተለያዩ ተቃውሞዎች በእነሱም በተማሪዎችም በኩል እየተደረገ ነው በዳኛዋ ውሳኔ ግን ምን ያህል እነዚህን ተማሪዎች ያድናቸዋል የሚለው ነው ወሳኙ ግን ይሄ ፕሬሸር አሁን ሃርቫርድ ቶፕ ነው አይቪ ሊግ ነው ቶፕ የሚባል ዩኒቨርሲቲ ነው ኔል ምናምን አሉ ወደዛ ይሄዳል ላይኛውን ከነካ የሰረኞቹ የሚድኑበት ምንም ምክንያት የለም ይሄ ውሳኔ ለትራምፕ መጨረሻ ውሳኔ ማለት ነው ከተወሰነ ብዙ ተማሪዎችን አፌክት ያደርጋል ቪዛቸው ወዲያው ነው የሚሰርዙት ሁሉንም እንግዲህ ተቃውሞዎችን በተመለከተ ይሄ በነጠላ ተማሪዎች እየተያዙ ቪዛቸው የተሰረዘ ዲፖርት እየተደረጉ ነው ግን አሁን እንደዚህ በጅምላ ደግሞ ሲሆን ቀላል ዩኒቨርሲቲውም ከፍተኛ ገቢ የሚያገኝበት ነው የአሜሪካ ዩኒቨርሲቲዎች በውጭ ሀገር ተማሪዎች ፉል ክፍያ ከፍለው ነው አብዛኞቹ መተው የሚማሩት ከአረብ ሀገር እና ከሌሎችም ከዚህ በፊት በርግጥ ትራምፕ የተናገሩት ነገር አለ የአሜሪካ ያበቃች ያስተማረች ወደ ሌላ የሚሄድ ሳይሆን እዚሁ የሚቀር ብሬን ነው የምንፈልገው የሚል ተናግረዋል ከዚህ በፊት ይሄም ጋዜጠኛ እሱን ያነሳዋልና ስቱደንት ኤንድ ኤክስቼንጅ ቪዚተር ፕሮግራም አለ ይሄ በዚህ የሚመጡ ተማሪዎች እንዴት ይታገዳሉ ነው ስለዚህ ዋናው ምንድነው ትልቁ ነገር ዳኛዋ ማገዷ ነው ትልቅ ካሬጅ ነው አሁን ያው አዲሱ ክስ የሚሆነው ዳኛዋን ወንጀል ነው ዳኛዋ በኦባማ የተመረጠች ስለሆነች ለዛ ነው ይሄንን ውሳኔ ወሰነችው የሚል ነው ዳኛዋም የወሰነችበት ፍጥነት 72 ፔጅ ነው የተመለከተው የነሱንም እያንዳንዱን መረጃ ማግኘት ትችላላችሁ በዚህ ፍጥነት እንዴት ተመለከተችው ነው 7000 ስቱደንቶችን ተማሪዎችን የሚያድን ነው ሃርቫርድ ፕሬዚዳንቱም አለን ገርበር የጻፉት አለ የአንደኛ ህገ መንግስትን የሚጥስ እና የዩኒቨርሲቲውን አጠቃላይ ቁመና አደጋ ውስጥ የሚጥል ውሳኔ ነው የሚል ነው በዩኒቨርሲቲው ክስ ውስጥ ያለው ፕሬዚዳንቱም የዩኒቨርሲቲው ፕሬዚዳንት የተናገሩትና
የቲአርኦ ቴምፖራሪ ሪስትሬኒንግ ኦርደር አለ ኢሚዲየት ነው ወዲያው ነው አሁን ይሄ ሳይፈጸም እገዳ ተጥሎበታል ማለት ነው የትራምፕ አስተዳደር ግን ሐሙስ ዕለት የአጠቃላይ መረጃው ይታያል ሃርቫርድ ዩኒቨርሲቲን የተመለከቱ ዜናዎች ናቸው ዛሬ በዋናነት እየተነሱ ያሉት እና የተጨማሪ ዝርዝር አለ እሱን እንመለከታለን ሌላ በፎክስ ኒውስ ደግሞ የተሰራጨ ዜና አለ እሱን ማየቱም ያስፈልጋል ከተለያየ እንግል ዜናዎቹን ለማየት ማለት ነው And welcome back to Live Now from Fox as we are following some breaking news as it pertains to the Trump administration and Harvard. We're learning right now a judge has blocked the Trump administration from revoking Harvard foreign students' enrollment. Here's what we know right now. In a complaint filed in Boston federal court, filed earlier today, Harvard called this a, quote, blatant violation of the U.S. Constitution and other federal laws and had an immediate and devastating effect on the university and more than 7,000 visa holders. Here's what Harvard is saying, quote, with the stroke of a pen, the government has sought to erase a quarter of Harvard's student body, international students who contribute significantly to the university and its mission. Without its international students, Harvard is not Harvard. We actually do have that statement coming up for us here right now that I did want to share with you. በ5 ዓመት የግንባታ ጉዞ በቦሌ ቡልቡላ የመኖሪያ አፓርትመንትና የንግድ ሱቆችን የያዙ 4 ሳይቶችን ጥንቅቅ አድርጎ ያስረከበው ጀምቦ ሪል ስቴት አሁንም በዲፕሎማቶች መንደር ለመኖሪያ ተመራጭ በሆነው ሳር ቤት በአይነቱ ለየት ያለና በግንባታ ላይ የሚገኝ ግራንድ ሞል እየሸጥን እንገኛለን የንግድ ሱቆችን ከ350,000 ቅድመ ክፍያ ጀምሮ እንዲሁም ከባለ 1 እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን ያለምንም የዋጋ ግሽበት በ10% ቅድመ ክፍያ ብቻ ከታላቅ የ15% ቅናሽ ጋር እንጠብቆታለን ጀምቦ ሪል ስቴት በጊዜ ግቡ As we continue to bring you more information here, U.S. District Judge Allison Burroughs, an appointee of Democratic President Barack Obama, issued the temporary restraining order freezing the policy. President Trump's pressure on Harvard is part of the Republicans' broader campaign to compel universities, law firms, news media, courts, and other institutions that value independence from partisan politics to align with his agenda. ውሳኔው እንግዲህ በአሊሰን በሮውስ ተወስኗል ኦባማ የተመረጡ ሆናቸውን ደግሞ ደጋግሞ ነው ዜናው ላይ የሚጠቀሰው ሆኖም ግን የትራምፕ አስተዳደር በትምህርት ቤት ላይ በይሄ ፓርቲዛን የሆኑ ፖለቲካ ውስጥ የማይገቡ በነጻነት ሊሰሩ የሚገቡ ተቋማት ላይ እጁን እያስገባ ነው አስተዳደሩ ይሄ ደግሞ አደገኛ ነው ለጠበቃውም ይሄን ነው የተናገሩት ለአጠቃላይ በተለያዩ ተቋማት ውስጥ እጃቸውን እያስገቡ ነው ይሄ ደግሞ በአንድ በተጫረ እንደው ጽሁፍ ይሄን ሚያል ዩኒቨርሲቲ አደጋ ውስጥ መጣል ከባድ ነው አንደኛ irreparable injury በቃ የማይጠገን ጉዳት ነው የሚያደርሰው ነው ዩኒቨርሲቲውም በክስ ውስጥ ያቀረበው ለዛ ነው ዳኛዋ በፍጥነት አይታ 72 ገጽም ቢሆን በፍጥነት እገዳ ይጣለችበትና ትራምፕ ደግሞ ያው ቀደም ብዬ እንዳሳየዋችሁ ይሄ 2 ሲደመር 2 ማይችል ተማሪ የሚሰበሰብበት እንዴት ይሆናል ይሁሉ ቢሊየን ገንዘብ ያለው ዩኒቨርሲቲ እንደገና ይሄን ካላስተካከለ ገንዘብም አንሰጥም ነው ምን ያህል ይዘልቃል የምንመለከተው ነው I do, but a lot of the people need remedial math. Did you see that? Remedial Where math. the students can't add 2 and 2 and they go to Harvard. They want remedial math, and they're going to teach remedial math at Harvard. No, wait a minute. So why would they get in? How can somebody that can't add or has very basic skills, how do they get into Harvard? Why are they there? And then you see those same people picketing and screaming at the United States. እንዴት ነው እንደዚህ መሰረታዊ የሂሳብ ዕውቀት የሌለው ተማሪ ገብቶ
የሚማረው? እንዴት ነው ይሄ ዩኒቨርሲቲ እነዚህን ተማሪዎች የሚቀበለው? የውጭ ተማሪዎች እኮ አይምጡ አላልኩም፣ ይቀበላሉ ይላሉ፣ አይዱ ይላሉ። ግን 2 ሲደመር 2 መሰረታዊ ሂሳብ እውቀት የሌለው ተማሪ እንዴት ነው ዩኒቨርሲቲ የሚቀበለው? ጭራሽ ደግሞ እነዚህ መሰረታዊ እውቀት ሂሳብ ትምህርት እውቀት የሌላቸው ተማሪዎች ደግሞ ጭራሽ አሜሪካ ላይ ይጮሃሉ፣ አሜሪካንን ይቃወማሉ እዚህ መጥተው። ስለዚህ ይሄ አይሆንም ነው የሚሉት። Screaming at, they're anti-Semitic or there's something. We don't want troublemakers here. But how do people that can't, when Harvard comes out with a statement that they're going to teach some of their students remedial math, that's basic math, that's not the deal. ይሄ አይደለም ስምምነታችን ነው። በቃ ሪሜዲያል ማት የሚማር ተማሪዎች የሚቀበል ዩኒቨርሲቲ መሆን የለበትም ነው። በጣም ምርጥ ተማሪዎች አሉ ከውጭ የሚመጡ ተማሪዎች። እንግዲህ ገንዘብ ከፍሎ ስለሚማሩ ቤዚክ ትምህርት ራሱ ቼክ ብታረጉ ዩኒቨርሲቲው ላይ ታገኙታላችሁ መረጃውን። ሪሜዲያል ማት፣ መሰረታዊ ማት ለትልልቅ ሂሳብ ትምህርቶች የሚያዘጋጅ ሌላ ሰብጀክቶችን የተማሩ ይሄንን ይማራሉ። ይሄው ነው የዛሬው መረጃ። ተመልካቾቻችን የምትከታተሉን ሁላችሁንም ከልብ አመሰግናለሁ። ሚዲያውን እርዱ፣ ሰብስክራይብ አድርጉ እባካችሁ። ይጠቅማል ካላችሁ የሚዛናዊ የሆነ ሙያውን ስነ ምግባር የጠበቀ የማንንም አጀንዳ ያልተሸከመ ለማንም የፖለቲካ ፓርቲ ድጋፍ ወይም ከኋላ ግፊ የሌለው ነፃ ሚዲያ የምትመኙ እና የምትደግፉ ከሆናችሁ ይህን ሚዲያ በምትችሉት ሁሉ ወርዱ። ካሻፕ እና ዜል አለው 6463263147 በተለያዩ የሚዲያ ግባቶችም ካሜራ፣ ላይቲንግ፣ ብዙ ነገሮች አሉ። ኮምፒውተር መርዳት ትችላላችሁ። ሁላችሁም ስለምትከታተሉ ከልብ አመሰግናለሁ። ሰብስክራይብ እና ላይክም አድርጉ። ቲክታክ ላይ አለን። ያንን ሊንክ ከላይ አስቀምጣለሁ። ዛሬ አግኝቻለሁ ሰው በየጊዜው ፖስት የሚያደርግ ኮንቴንቶችን ከዚህ የቆረጡ። እኔም በተቻለኝ አቅም ደግሞ የተወሰኑ ያን ደቂቃም ቢሆን ለምን ኦቨርዌልሚንግ ነው እዚህ ጋር ይሄን ሁሉ ስራ ሰርቶ ኤዲት አድርጎ ቀርጾ በየቀኑ 2-3 በአንድ ሰው ከባድ ነው። ግን በተቻለኝ አቅም 1 ደቂቃ ኮንቴንቶች እዛው ላይ የመጣው ፖስት አደርጋለሁ። ይሄንን ውጤቱን ሊዩናና ቲክታኩንም ፎሎ አድርጉ፣ ሰፖርት አድርጉ። የምትደውሉ ሰዎች 5126774634 ቮይስ ሜል እና ቴክስት ነው የምትልኩት። ላላነሳ እችላለሁ። ስንት ሰው እንደሚደውል ስልኩን ላሳያችሁ እችላለሁ። በርካታ ስልኮች ናቸው የሚገቡት በቀን። እነዛን ሁሉ ለመመለስ ይከብደኛል። ምናልባት ማየት የምትችሉ ከሆነ የሚታያችሁ ከሆነ ይሄ ነው። ይሄ ሁሉ ስልክ በአንድ ጊዜ የሚመጣ ነው። ይሄን ሁሉ ስልክ መመለስ አልችልም። ግን ቴክስት እና ቮይስ ሜል ካስቀመጣችሁ ጉዳያችሁ በጣም አንገብጋቢ ከሆነ መረጃ ካላችሁ ምን ካላችሁ አይና መልሳለሁ። ብዙ ጊዜ ደግሞ ያንን አደርጋለሁ። ያው የመለስኩላችሁ ሰዎች ታውቃላችሁ። የክሪፕቶ ጉዳይ ብዙ ሰው ገንዘቡን ተበልቷል። በጣም ያሳዝናል። ግን በቃለ ምልልሱ ከልዑል ዓለም ጋር ባደረግነው ብዙዎች ተምረዋል። $300,000 የተበላ ሰው ደውሎልኛል። መቅረብ አይችልም፣ ምክንያቱም ጉዳዩን FBI ስለያዘው እና የገንዘቡ ሁኔታ በጠበቃ ስለያዘ ወጥቼ በአደባባይ መናገር አልችልም። ምናልባት ገንዘቤን ማስመለስ እድል ካገኘው መጥቼ እናገራለሁ ብሏል። $300,000 ታምናላችሁ? ስለዚህ እንዲህ ያሉ ጠቃሚ መረጃዎች በማህበረሰቡን የሚጠቅሙ እና የሚያቀራርቡ መረጃዎች ለመማማር የሚረዱ
እነሱም ወደ እናንተ ይመጣሉ። አሜሪካዊ ኮንተንት ደግሞ የውጭ ሀገርን ህይወት የሚያሳዩ ሳምንታዊ ዝግጅት እሱ ደግሞ ወደ እናንተ ለማምጣት እየተሰናዳው ነው። እርዱኝ፣ አግዙኝ፣ አለሁ በሉኝ። አመሰግናለሁ። ቀናችሁ ያማረ ይሁን። ሌላ ተጨማሪ መረጃ ይዤ ተመልሼ ደግሞ ስለምመጣ ተጠባበቁ። ሁላችሁንም ከልብ አመሰግናለሁ። ካሳሁን ይልማ ነኝ። ጤና ይስጥልኝ።